ከዚህ በኋላ ኢራንን አንታገስም ስትል ኳታር አስጠነቀቀች። በተባበሩት መንግስታት ድርጅት የኳታር ተወካይ በኢራን ጥቃቶች ዙሪያ ከዚህ በኋላ ዝም ማለት አንችልም ሲሉ ተናግረዋል ተብሏል። በተባበሩት መንግስታት ድርጅት የኳታር ተወካይ ሂንድ ቢንት አብዱልረህማን አልሙፍታህ የኢራን ጥቃቶች የኳታር የግዛት አንድነትና የተባበሩት መንግስታት ቻርተርን የጣሱ መሆናቸውን ተናግረዋል። ተወካይዋ በንግግራቸው የኢራን ከባድ መዘዝ የሚያስከትሉት ጥቃቶች በዓለም ላይ ያለውን ሰላምና ደህንነት ብቻ ሳይሆን የሰብአዊ መብቶችንም እየጎዱ ነው በማለት የድሮንና ሚሳኤል ጥቃቶችን አውግዘዋል። አክለውም እነዚህ ጥቃቶች ለእኛ ትልቅ የጭንቀት ምንጭ ናቸው፣ ስለዚህ ከእንግዲህ ዝም ማለት አንችልም ሲሉ ተደምጠዋል። ኢራን በእስራኤል የኃይል ማመንጫ ጣቢያ ላይ የሚሳኤል ጥቃት መሰንዘሯ ተነገረም። በመካከለኛው ምስራቅ ያለው ውጥረት ወደ ከፋ ደረጃ ተሸጋግሯል። ኢራን በእስራኤል ሀደራ በሚገኘው ከፍተኛ የኃይል ማመንጫ ጣቢያ ላይ ቀጥተኛ የሚሳኤል ጥቃት አድርሳለች። ጥቃቱ በቀጠናው ያለውን ጦርነት ወደ አዲስና አስፈሪ ምዕራፍ ያሸጋገረ ነው ተብሏል። የሀደራ የኃይል ማመንጫ ጣቢያ መመታት በእስራኤል የኤሌክትሪክና የኃይል አቅርቦት ላይ ከፍተኛ መስተጓጎል ሊፈጥር እንደሚችል ተሰግቷል። ጥቃቱን ተከትሎ በእስራኤል የነዳጅና የኃይል አቅርቦት እጥረት በመከሰቱ ሀገሪቱ ብሔራዊ የአስቸኳይ ጊዜ አዋጅ አውጃለች። ጥቃቱ ከመፈጸሙ አስቀድሞ ፓኪስታን የአሜሪካን የሰላም ጥያቄና መልእክት ለቴህራን አድርሳ የነበረ ቢሆንም የኢራን እርምጃ ግን ዲፕሎማሲያዊ ጥረቱ አለመሳካቱን አመላካች ሆኗል። በሀይፋና በመካከለኛው እስራኤል ሰማይ ላይ በርካታ የሚሳኤል መቃወሚያዎች ሲተኮሱና ፍንዳታዎች ሲሰሙ ውለዋል። ይህ የኢራን እርምጃ እስራኤል ጠንካራ የአጸፋ እርምጃ እንድትወስድ ሊያነሳሳት ስለሚችል ቀጠናው ወደ ሰፊ የክልላዊ ጦርነት ሊገባ እንደሚችል የዓለም አቀፍ ተንታኞች ስጋታቸውን እየገለጹ ነው። ኩዌት የኒውክሌር ደህንነት መመሪያ መስጠቷ ተነገረም። የኩዌት መከላከያ ሚኒስቴር መደናገጥ አያስፈልግም፣ መስኮቶችን ይዝጉ ወይም ያሽጉና ቤት ይቆዩ ሲሉ የኒውክሌር ደህንነት መመሪያን ለዜጎቻቸው አስተላልፈዋል ተብሏል። ከኒውክሌር ሊወጣ የሚችል አደገኛ ጨረር ወደ ቤት እንዳይገባ በሮችንና መስኮቶችን አጥብቁ ብለዋል። ሚኒስቴሩ ይህንን ማለታቸውን ተከትሎ በኢራን አሜሪካ እስራኤል ጦርነት ምክንያት የኒውክሌር ቦምብ ጥቅም ላይ ሊውል ይችል ይሆን በሚል ዜጎች ላይ ስጋት ተፈጥሯል። ኩዌት ግዙፍ የአሜሪካ የጦር ቤዝ ያለባት ሀገር መሆኗ ይታወቃል። ፕሬዝዳንት ትራምፕ ወታደራዊ ዝግጁነትን ለማጠናከር 2000 ወታደሮችን ወደ መካከለኛው ምስራቅ ሊያሰማሩ ነው ተባለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አራተኛ ሳምንቱን ባለፈበት በዚህ ወቅት በግምት 2000 የሚሆኑ የ82ኛ የአየር ወለድ ክፍለ ጦር አባላትን ወደ መካከለኛው ምስራቅ እንዲንቀሳቀሱ ትዕዛዝ ሰጥተዋል ተብሏል። እንደ አውሮፓውያኑ አቆጣጠር መጋቢት 25 ቀን ከዋሽንግተን የወጡ መረጃዎች እንደሚያመላክቱት የተሰማራው ኃይል 2 የእግረኛ ጦር ሻለቃዎችንና ረዳት ክፍሎችን ያካተተ ነው። ክፍለ ጦሩ ስልታዊ ጠቀሜታ ያላቸውን ቀጠናዎችና የአየር ማረፊያዎችን በአጭር ጊዜ ውስጥ የመቆጣጠር ከፍተኛ ብቃት እንዳለው ይታወቃል። ይህ ስምሪት ዋይት ሀውስ በቴህራን ላይ የሚያደርገውን ዲፕሎማሲያዊና ወታደራዊ ጫና ለማጠናከር ካቀደው ሰፊ ስትራቴጂ ጋር የተያያዘ መሆኑ ተገልጿል። በተለይም በሆርሙዝ የባህር ወሽመጥ በኩል ያለው የባህር ላይ የንግድ መስመር በድጋሜ እንዲከፈት የሚቀርበውን ጥያቄ ለማስተናገድ ያለመ መሆኑ ተመልክቷል። የዋይት ሀውስ ቃል አቀባይ ወታደሮቹ የሚሰፍሩበትን ትክክለኛ ቦታ ይፋ ከማድረግ ተቆጥበዋል። ሆኖም ሁኔታዎች ይበልጥ የሚባባሱ ከሆነም ፕሬዝዳንት ትራምፕ ማንኛውንም አይነት ወታደራዊ እርምጃ የመውሰድ አማራጭ እንዳላቸው አረጋግጠዋል። ይህ መጠነ ሰፊ የጦር ስምሪት ይፋ የሆነው በሁለቱ ወገኖች መካከል ለአንድ ወር የሚቆይ ጊዜያዊ የተኩስ አቁም ስምምነት ለማድረግ ድርድሮች እየተካሄዱ መሆኑን የሚጠቁሙ ዘገባዎች እየወጡ ባሉበት ወቅት ነው። በሆርሙዝ ወሽመጥ በተፈጠረ ውጥረት በመቶዎች የሚቆጠሩ የንግድና የነዳጅ መርከቦች መስተጓጎላቸው ተገለጸ። በሆርሙዝ ወሽመጥ እየተባባሰ የመጣው ቀጠናዊ ውጥረት በዓለም አቀፍ የነዳጅና የንግድ መርከቦች እንቅስቃሴ ላይ ከፍተኛ እክል መፍጠሩ ተዘግቧል። በወሽመጡ መተላለፊያ ላይ በመቶዎች የሚቆጠሩ የጭነት መርከቦችና የነዳጅ ጫኝ ታንከሮች ጉዟቸው ተቋርጦ እንደሚገኙ የወጡ መረጃዎች ያመላክታሉ። ከተባበሩት አረብ ኤምሬትስ ዋና ከተማ አቡዳቢ የተገኘው የአየር ላይ ምስል በክፍት የባህር ክልል ላይ በርካታ መርከቦች ተሰባስበው እንደሚገኙ የሚያሳይ ሲሆን ይህም በአሁኑ ወቅት በዓለም አቀፍ የባህር ላይ ትራፊክና የኢነርጂ አቅርቦት ሰንሰለት ላይ እያረፈ ያለውን ጫና አመላካች ሆኗል። በኢራን በተባበሩት አረብ ኤምሬትስና በኦማን አዋሳኝ የሚገኘው የሆርሙዝ ወሽመጥ ለዓለም አቀፍ የነዳጅ ትራንስፖርት ዋነኛ ስትራቴጂካዊ መተላለፊያ ነው።
በመሆኑም በአካባቢው የተፈጠረው አለመረጋጋት በዓለም አቀፍ የገበያ ሁኔታና በጸጥታ ታዛቢዎች ዘንድ ከፍተኛ ስጋትን ፈጥሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዳርፉር ሆስፒታል ከ60 በላይ ሰዎች የተገደሉበትን የድሮን ጥቃት በብርቱ አወገዙት። ዋና ጸሐፊው በምስራቃዊ ዳርፉር ሆስፒታል ላይ የተፈጸመውን የድሮን ጥቃት በማንኛውም መለኪያ ተቀባይነት የለውም ብለዋል። በቅርቡ በኤልዴይን ሆስፒታል ላይ የተፈጸመውን ጥቃት በማድረስ የሱዳን መንግስት ጦርና RSF የተሰኘው ፈጥኖ ደራሽ ኃይል እየተታኮሱ ነው። ተፋላሚዎቹ ጦርነት ከጀመሩ ወደ 3ኛ ዓመቱ እየተቃረበ መሆኑ ተነግሯል። የጦርነቱ መቆሚያ አንዳችም ፍንጭ አይታይም። ዋና ጸሐፊው ተፋላሚዎቹ የተኩስ አቁም በማድረግ ወደ ሰላም እንዲያመሩ ጥሪ ማቅረባቸው ተሰምቷል። ስለ ተኩስ አቁም ስምምነቱ ቢነገርም ዩናይትድ ስቴትስና እስራኤል በኢራን ከተሞች ላይ ጥቃት ማድረሳቸውን ቀጥለው በደቡባዊ ቴሄራን ቢያንስ 12 ሰዎች ሲገደሉ ሌሎች 28 ሰዎች ቆስለዋል። ኢራንና ሂዝቦላ በእስራኤል ላይ አዲስ የሚሳኤል ጥቃት የጀመሩ ሲሆን ቴል አቪቭንና ሰሜናዊ እስራኤልን ኢላማ ባደረገው ጥቃት ቢያንስ አንድ ሰው ሲገደል 12 ሰዎች ቆስለዋል። እስራኤል በሊባኖስ እስከ ሊታኒ ወንዝ ድረስ ያለውን ግዛት ለመያዝ ማቀዷን ከገለጸች በኋላ በደቡባዊ ሊባኖስ ላይ ቦምብ መጣሏን ቀጥላለች ተብሏል። በዚህም ቢያንስ 33 ሰዎች ተገድለዋል። የሊባኖስ የጤና ሚኒስቴር እንዳስታወቀው እስካሁን እስራኤል ባደረሰችው ጥቃት ቢያንስ 1072 ሰዎች ሲገደሉ 2966 ቆስለዋል። የተባበሩት አረብ ኤምሬትስ በባህሬን ውስጥ ከወታደራዊ ኃይሎቿ ጋር ሲሰራ የነበረ ሞሮኮዊ ሲቪል ሰው በኢራን ጥቃት መገደሉን አስታወቀች። በጥቃቱ በርካታ ወታደሮችም ቆስለዋል ተብሏል። የፊሊፒንስ ፕሬዝዳንት ፈርዲናንድ ማርኮስ ጁኒየር ዩናይትድ ስቴትስ እና እስራኤል በኢራን ላይ በከፈቱት ጦርነት የነዳጅ አቅርቦቶች መቀነስ በመጀመሩ ለ1 ዓመት የሚቆይ ብሔራዊ የአስቸኳይ ጊዜ አዋጅ ማወጃቸው ተሰምቷል። ቱርኪ፣ ግብጽ እና ፓኪስታን የአሜሪካና ኢራን የተኩስ አቁም ስምምነትን በፓኪስታን ዋና ከተማ ኢስላማባድ ከተማ እንዲደረግ ግፊት እያደረጉ መሆኑም ተነግሯል። ፕሬዝዳንት ዶናልድ ትራምፕ ለመካከለኛው ምስራቅ ጦርነት ባለ 15 ነጥብ የሰላም እቅድ አቀረቡ። 26ኛ ቀኑን የያዘው ከፍተኛ ሰብአዊ ቁሳዊ ውድመት እያስከተለ የሚገኘው የመካከለኛው ምስራቅ ጦርነት ተባብሶ በቀጠለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግጭቱን ለማስቆም ያስችላል ያሉትን ባለ 15 ነጥብ የሰላም እቅድ ይፋ አድርገዋል። በፕሬዝዳንት ትራምፕ የቀረበው የሰላም ስምምነት ሰነድ ኢራን ያበለጸገችውን ዩራኒየም እንድታስረክብ፣ ለዓለም አቀፉ የአቶሚክ ኃይል ተቆጣጣሪ በሯን ክፍት እንድታደርግ፣ በባሊስቲክ ሚሳይልና በድሮን ምርቷ ላይ ገደብ እንድታበጅ የሚሉ ነጥቦችን ይዟል። በተጨማሪም ቴሄራን ለሂዝቦላህ ለሐማስና ለሌሎች የታጠቁ አካላት የምታደርገውን ድጋፍ እንድታቆም እንዲሁም የሆርሙዝ ሰርጥን ለትራንስፖርት ክፍት ማድረግ እንዲጠበቅባት በእቅዱ ተካቷል ተብሏል። ኢራን እነዚህን ቅድመ ሁኔታዎች የምታከብር ከሆነም አሜሪካ በበኩሏ በሀገሪቱ ላይ የጣለችውን የኢኮኖሚና የነዳጅ ማዕቀቦች እንደምታነሳና ኢራን ወደ ዓለም አቀፉ የባንክ ስርዓት እንድትመለስ ሁኔታዎችን እንደሚያመቻቹ ስምምነቱ ያብራራል። ይህ የሰላም ጥሪ የቀረበው ግንባር ላይ ያለው ውጥረት በከረረበት ወቅት ሲሆን ኢራን በአሜሪካ የጦር ሰፈሮችና በእስራኤል ላይ፣ በምላሹ ደግሞ አሜሪካና እስራኤል በቴሄራንና በተለያዩ የኢራን ከተሞች ላይ ጥቃት እያደረሱ መሆኑን ሚዲያዎች እየዘገቡ ይገኛሉ። የኢራን ባለስልጣናት እስካሁን በእቅዱ ላይ ምላሽ ባይሰጡም ዓለም አቀፉ ማህበረሰብ ሂደቱን በንቃት እየተከታተለ መሆኑንም ለማወቅ ተችሏል። አሜሪካ ራሷ ከራሷ ጋር እየተደራደረች ነው ሲሉ የኢራን ወታደራዊ ቃል አቀባይ ገለጹም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ጦርነቱን ለማቆም ስምምነት ማድረግ ትፈልጋለች ማለታቸውን የኢራን ወታደራዊ ቃል አቀባይ አስተባብለዋል። የኢራኑ ወታደራዊ ቃል አቀባይ ኢብራሂም ዞልፋጋሪ ትራምፕ አሜሪካና ኢራን ጦርነቱን ለማቆም ውጤታማ ውይይት እያደረጉ ነው በማለት የሰጡትን መግለጫ አጣጥለውታል። ወታደራዊ ቃል አቀባዩ ለሀገሪቱ ዜና ወኪል ኢርና በሰጡት ቃል አሜሪካ ንግግር እንደተጀመረ በማስመሰል ከራሷ ጋር እየተደራደረች ነው ብለዋል። ለአሜሪካ ባስተላለፉት መልእክት በቀጠናው ያለውን መረጋጋት የሚያረጋግጠው የኢራን ጦር መሆኑን እስካልተረዳችሁ ድረስ እንዲሁም ጸረ ኢራን ሀሳብ ከአእምሯችሁ ተጠራርጎ እስካልወጣ ድረስ የነዳጅ ዋጋ ወደ ነበረበት አይመለስም ብለዋል። ቃል አቀባዩ አክለውም የውስጥ ግጭታችሁ ከራሳችሁ ጋር እስከ መደራደር ደርሷል በማለት ተዘባብተዋል። የኢራን ባለስልጣናት ከአሜሪካ ጋር ምንም አይነት ንግግር እየተደረገ እንዳልሆነና የትራምፕ አስተዳደር የሚሰጠው መግለጫ ከእውነት የራቀ መሆኑን እየገለጹ ይገኛሉ። ይህ የቴሄራን ጠንከር ያለ ምላሽ የተሰማው ትራምፕ ኢራን የደረሰባትን ወታደራዊና ኢኮኖሚያዊ ጫና ለመቋቋም ስትል ወደ ድርድር ጠረጴዛ ለማምጣት ፍላጎት አሳይታለች ካሉ በኋላ ነው።
ሩሲያ በዩክሬን ላይ እጅግ ከፍተኛ የተባለውን 948 የሰው አልባ አውሮፕላኖች ጥቃት ፈጸመች። ጦርነቱ ከተጀመረበት ጊዜ አንስቶ በ24 ሰዓታት ውስጥ ሩሲያ በዩክሬን ላይ ትልቁን የአየር ላይ ጥቃት በመሰንዘር በ948 ሰው አልባ አውሮፕላኖች በመላ ሀገሪቱ የሚገኙ ከተሞችን ደብድባለች። የዩክሬን አየር ኃይል እንዳስታወቀው ከተወነጨፉት 556 ሰው አልባ አውሮፕላኖችን ተኩሶ መጣሉን ገልጿል። በምዕራባዊው የሊቭ ከተማ በ16ኛው ክፍለ ዘመን የበርናርዲን ገዳም የዩኔስኮ ዓለም አቀፍ ቅርስ ቦታ ተጎድቷል ሲሉ የአካባቢው ባለስልጣናት ተናግረዋል። በአጎራባች ኢቫኖ ፍራንኪቪስት ክልል ውስጥ የእናቶች ሆስፒታል ተጎድቷል። በአንድ ሌሊት በሩሲያ በደረሰ ጥቃት 5 ሰዎች መገደላቸው ሪፖርት ተደርጓል። መልእክት ያስተላለፉት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ እንደተናገሩት የቅርብ ጊዜዎቹ ጥቃቶች መጠን ሩሲያ ይህንን ጦርነት በትክክል የማቆም ፍላጎት እንደሌላት በግልጽ ያሳያል ማለታቸውን መረጃዎች ጠቁመዋል። ስለ ጥቃቶቹ የሩሲያ ጦር በይፋ የሰጠው መግለጫ የለም ተብሏል። በኢትዮጵያ ድንበር ውጊያው ተባብሶ መቀጠሉ ተነገረም። ኢትዮጵያና ሱዳን በሚዋሰኑበት ድንበር ባለፉት 3 ቀናት ከባድ ውጊያ ተቀስቅሷል። የሱዳን ብሔራዊ ጦር ባለስልጣናት በዚህ ጦርነት ኢትዮጵያ እጇን አስገብታለች ሲሉ እየከሰሱ ነው። በአንጻሩ የፈጥኖ ደራሽ ኃይሉ ድል እንደቀናውና የድንበሩን ስፍራ እንደተቆጣጠረ ይፋ አድርጓል። የፈጥኖ ደራሽ ሰራዊት ከሱዳን ህዝባዊ ንቅናቄ ሰሜን ጋር በመሆን ባደረገው ወታደራዊ ጥቃት ከ400 በላይ የመንግስት ወታደሮች መገደላቸውንና ከፍተኛ መኮንኖች መማረካቸውን ገልጿል። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝና የብሉ ናይል ግዛትን ከሲናር ጋር የምታገናኝ ስትራቴጂካዊ ኮሪደር በመሆኗ መያዟ በቀጠናው ያለውን ወታደራዊ ሚዛን ሊቀይረው እንደሚችል ተነግሯል። የከተማዋ መያዝ የተሰማው የሱዳን ባለስልጣናት ኢትዮጵያ ለፈጥኖ ደራሽ ሰራዊትና ለሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምር ኃይሎች በከተማዋ ላይ ለሰነዘሩት አዲስ ጥቃት ድጋፍ አድርጋለች በማለት በከሰሱበት ወቅት ነው። የሱዳን መንግስት ባለስልጣናት ኢትዮጵያ አማጽያኑ በግዛቷ በኩል እንዲንቀሳቀሱ በመፍቀድ ትደግፋለች እያሉ በተደጋጋሚ የሚከሱ ሲሆን የጦር ተሽከርካሪዎች ከአሶሳ ተነስተው ወደ ድንበር አካባቢዎች መጓዛቸው ተሰምቷል። አዲስ አበባ ለእነዚህ ከህዳር ወር 2018 ዓ.ም ጀምሮ ለሚቀርቡ ተደጋጋሚ ክሶች እስካሁን ይፋዊ ምላሽ አልሰጠችም ተብሏል። በኩርሙክ ዙሪያ በተደረገው የሰሞኑ ውጊያ የፈጥኖ ደራሽ ሰራዊትና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምር ኃይሎች ከከተማዋ 20 ኪሎ ሜትር ርቀት ላይ በምትገኘው ጁሩት አቅራቢያ የሱዳን ጦር ክፍሎችን መደምሰሳቸውንም ጨምረው ገልጸዋል። ኩርሙክ በሱዳን ያለፉት ግጭቶች ወቅት በተደጋጋሚ በተለያዩ ኃይሎች እጅ የቆየች ከተማ መሆኗ በድንበር አካባቢ ያላትን ከፍተኛ ስትራቴጂካዊ ጠቀሜታ ያሳያል መባሉ ነው የተነገረው። ኢራን የሆርሙዝ ሰርጥን ሙሉ በሙሉ እንዳልዘጋችው እየገለጸች ትገኛለች። ይሁን እንጂ መተላለፊያውን ለመጠቀም ጥብቅ ቅድመ ሁኔታዎችን አስቀምጣለች። በዋነኛነት ኢራን የሚፈጸምባትን ጥቃት የማይደግፉና ከጥቃት ፈጻሚዎቹ ጋር ግንኙነት የሌላቸው ሀገራት መርከቦች ማለፍ እንደሚችሉ ገልጻለች። ማንኛውም አይነት መርከብ ሆርሙዝን ከመሻገሩ በፊት ከኢራን የሚመለከታቸው አካላት ጋር በተለይ ከእስላማዊ አብዮታዊ ዘብ ኃይል ጋር አስቀድሞ መገናኘትና ፈቃድ ማግኘት ይኖርበታል። የጭነት መርከቦች በኢራን የቁጥጥር ቀጠና ውስጥ በሚያልፉበት ወቅት ለማንነት ማረጋገጫና ለጭነት ምርመራ ዝግጁ መሆን እንዳለባቸው ኢራን ገልጻለች። ኢራን በጠላትነት የፈረጀቻቸው ሀገራት በተለይም አሜሪካና እስራኤል እንዲሁም የእነርሱ አጋር የሆኑ ሀገራት መርከቦች በሰርጡ እንዳያልፉ ጥብቅ እገዳ ጥላባቸዋለች ተብሏል። የሀገሪቱ ወታደራዊ አዛዦች ጥቃቱ ከቀጠለ ሙሉ በሙሉ እንዘጋዋለን የሚል ማስጠንቀቂያ ደጋግመው እየሰጡ ይገኛሉ። አንዳንድ መርከቦች ለደህንነቱ የተጠበቀ መተላለፊያ እስከ $2 ሚሊዮን ድረስ እንዲከፍሉ እየተጠየቁ መሆኑን መረጃዎች ያመላክታሉ። ሀገሪቱ ግን በይፋ ወጥታ ያለችው ነገር የለም። በህንድ ያለው የኢራን ኤምባሲ $2 ሚሊዮን ይከፈላል የሚባለውን መረጃ ምንም መሰረት የሌለው እንደሆነ በመግለጽ አጣጥሎታል። እንደ ህንድ፣ ቻይና፣ ፓኪስታንና ጃፓን ያሉ ሀገራት መርከቦች ከቴሄራን ጋር በሚያደርጉት ቀጥታ ግንኙነት መተላለፍ መቻላቸው ተዘግቧል። ለምሳሌ በቅርቡ 2 የህንድ የነዳጅ ጫኝ መርከቦች በተለየ ሁኔታ ማለፍ እንደቻሉ ተነግሯል። የሰርጡ አለመረጋጋት የዓለምን የነዳጅ ዋጋ በከፍተኛ ሁኔታ እንዲያሻቅብና የመርከብ መድን ዋጋ ከ4 እስከ 6 እጥፍ እንዲጨምር አድርጓል ተብሏል። ተመልካቾች የዛሬው የአቤል ሚዲያ መረጃዎች እነዚህን ይመስሉ ነበረ። በሌሎች መረጃዎች ተመልሰን እንመጣለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።